አንዳንድ ሰዎች ለእግዚአብሔር መሪያችን ለቅና ጌታው ታጠፍ በቀኝ እንለዋለን። ወይ መሪውን ያዙት ወይ መሪውን ልቀቁት። እሺ ማለት የህይወቴ መሪ አንተነ፣ የቤቴ መሪ አንተነ። በአፍ ብቻ አይደለም እሺ ምንለው፣ በተግባርም ጭምር እግዚአብሔርን በህይወታችን ላይ ጣልቃ ማስገባት። የመጀመሪያው በረከት እግዚአብሔር አብሬ ሆናለሁ ነበር ያለው። አዎ ሆነ። እና አቤሜሌክ የሚባሉ ሰዎች ተደራጅተው መጥተው ከተማችንን ልቀቅልን እስኪሉ። ለምን? እግዚአብሔር ካንተ ጋር እንዳለ አይተናል። በምን አወቅ? ስትዘራ 100 እጥፍ ነው የሚበቅልልህ፣ ስትቆፍር ምንጭ ነው የሚወጣልህ። አዳምና ሔዋንን እግዚአብሔር በዚህ ነው የፈተናቸው። እሺ ቢሉ ምናልባት ለዘላለም የሚኖሩ። እሱ ብቻ አይደለም። መጽሐፍ ቅዱሳችን ከአዳም በኋላ እግዚአብሔር ለመጀመሪያ እሺ እንዲለው የመጣው ወደ አብርሃም ነበር። ኢሳይያስ ምዕራፍ 1 18 እና 19ን መቆየበት 19ኛው ክፍል ላይ ነው ወይም ቁጥር ላይ በጌታ በኢየሱስ ስም አነባለሁ። እንደዚህ ይላል፣ ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንዳለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ሁሉ ትበላላችሁ። እምቢ ብትሉ ግን ብታምጹም ሰይፍ ይበላችኋል፣ የእግዚአብሔር አፍ ይህንን ተናግሯልና። ቁጥር 19 እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። መጽሐፍ ቅዱሳችን በሁለት ቃል ላይ የሚያጠነጥን ይመስለኛል። እኔ ሳጠና ምናልባት እናንተም ይህንን ምትጋሩኝ ይመስለኛል። ሁለት ላይፍ ስታይሎች ወይም ሁለት አይነት አቋሞችን ነው መጽሐፍ ቅዱሳችን የሚያንጸባርቀው። የመጀመሪያው ዛሬ የምናገርበት እሺ ያሉ ሰዎችንና ቀጥሎ ደግሞ እምቢ ያሉ ሰዎችን፣ ሁለቱንም በንጽጽር ከዘፍጥረት እስከ ራዕይ ድረስ እናጠና። የነዚህ የሁለት ነገሮች ውጤት ናቸው። ገና ከማለዳው እግዚአብሔር የሰው ልጅ ፈጥሮ በኤደን ገነት አስቀምጦት እግዚአብሔር ትእዛዝ ሰጥቶት ነበር። ከዚህ እንዳትበላ፣ ሞትንና ሕይወትን ከምታስታውቀው ዛፍ እንዳትበላ፣ ከሌላው ነገር ግን ብላ ብሎት እግዚአብሔር ትእዛዝ በሰጠው ጊዜ እሺ ቢል ተባርኮ ሊኖር ለዘላለም በእግዚአብሔር ሕልውና ውስጥ ሊኖር፣ እምቢ ካለ ግን ከዚህ ከበላህ ደግሞ እምቢ ብለ አትንካ ያልኩህን ደግሞ ከነካ ሞት ይሆንብሃል ብሎ ሁለት ምርጫ እሺና እምቢን ገና በጠዋቱ በዘፍጥረት መጽሐፍ ላይ እግዚአብሔር ለሰው ልጆች ሰጥቶ ነበር። አጠቃላይ ሙሉ 66ቱንም መጽሐፍ ካየን እሺና እምቢ ሁለቱም ውጤታቸውን በብዙ አይነት ሰዎች ህይወት ውስጥ ተፈጽሞ እናያለን። በተለያየ ዘመን በተለያየ ኪዳን የኖሩ፣ አንዳንዱ በብሉ ኪዳን አንዳንዱ በአዲስ ኪዳን ኖሮ እሺ ያሉ ሰዎች ከፍ ሲሉ፣ እሺ ያሉ ሰዎች ሲባረኩ፣ እምቢ ያሉ ሰዎች ደግሞ የእምቢታቸው ውጤት ሲያገኛቸው መጽሐፍ ቅዱሳችን በግልጽ ይናገራል። እዚህ የትንቢተ ኢሳይያስ ላይ ባጭሩ እግዚአብሔር በነብዩ በኩል የሚናገረው ለእስራኤል ህዝብ ሁለት ምርጫ ነው እግዚአብሔር የሰጣቸው። የመጀመሪያው እሺ ብትሉ ለእኔም ብትታዘዙ። ምትታዘዙት ደግሞ እኔ ብዙ ጊዜ አእምሯችን የለመደው እሺ ብትሉ ብትታዘዙ የሚለውን ቋንቋ ነው። ግን መጽሐፉ ለእኔም ብትታዘዙ ነው የሚለው። ታዘዙ ለሁሉም ሳይሆን ለማን? ለእግዚአብሔር ትእዛዝ ለሚሰጠን፣ ኦርደር ለሚሰጠን፣ መስመር ለሚያዘጋጅልን፣ በዚህ ሂዱ ለሚለን ከታዘዝን የህይወት በረከት፣ ምድር ላይ ያሉ ስኬቶች ሁሉ ያገኟችኋል። እምቢ ካላችሁ ደግሞ የእምቢታ ውጤት ያገኛችኋል ብሎ ይናገራል። እግዚአብሔር ዛሬ እሺ እንድንለው ይርዳን። ምናልባት በመንገዳችን ፊት እግዚአብሔር ያዘጋጀልን ታላቅ በረከት አለ ማለት ነው። እግዚአብሔር በእሽታ ውስጥ የሚያሻግራቸው ሰዎች አሉ ማለት። አሜን አሜን። አዳምና ሔዋንን እግዚአብሔር በዚህ ነው የፈተናቸው። እሺ ቢሉ ምናልባት ለዘላለም የሚኖሩ። እሱ ብቻ አይደለም። መጽሐፍ ቅዱሳችን ከአዳም በኋላ እግዚአብሔር ለመጀመሪያ እሺ እንዲለው የመጣው ወደ አብርሃም ነበር። አብርሃምን እግዚአብሔር ከሀገር ከዘመድ ከአባት ቤት እኔ ወደማሳይ ምድር ተለይተህ ውጣልኝ አለው። አብርሃም የወሰነው እምቢታን አልነበረም። አብርሃም እሺ ብሎ ታዘዘ። ወደማያውቀው ምድር ወጣ። መጽሐፍ ሲናገር እግዚአብሔርም ባረከው ይላል። ለምን? እሺ ብትሉ ለእኔ ብትታዘዙ እባርካችኋለሁ ያለ የታመነ አምላክ ስለሆነ ኢየሱስ ጌታ ነው። አብርሃምን እግዚአብሔር በ7 በረከት ባረከው። እሱ ብቻ አይደለም። ይስሐቅን እግዚአብሔር እሺ በለኝ ብሏል። ዘፍጥረት 26 ላይ እሺ ብለ እኔ በምል ምድር ተቀመጥ ብሎታል። ስፍራ አትልቀቅብኝ ብሎታል። እግዚአብሔር እሺ ያሉ ሰዎችን ይባርካቸዋል። ያዕቆብ ሕይወትም ላይ እግዚአብሔር ይሄንን ያደረገው። በአባቶች ሕይወት ላይ እሺ ብለ ወደ ቤቴል ብትወጣ በዚያ ብትኖር እኔ ካንተ ጋር ሆናለሁ አለው። ያዕቆብም እሺ ብሎ ወደ ቤቴል ወጣ ይላል። የብሉይ ኪዳን ሰዎችን በጣም ብዙ መዘርዘር ይችላል። እነ ዳዊት የሽታ መንፈስ ነበራቸው።
በጣም ብዙ ሰዎች የሚመስለን ዳዊት ከሳኦል ይልቅ በጣም ጻድቅ የሆነ ይመስለናል። አይደለም። ከሳኦል ይልቅ እግዚአብሔር ዳዊትን የመረጠው በአንድ ኳሊቲ ነው። እሺ የሚል ልብና መንፈስ ነበረው። እንደውም ሲጸልይ ምን ይላል? በእሽታ መንፈስ ደግፈኝ። የዳዊት ጸሎት ይሄ ነው። አባት ሆይ እሺ እንድል እርዳኝ። እግዚአብሔር በጣም የሚሳበው የሃይማኖት ቴክኒክ በሚጠቀሙ ሰዎች ሳይሆን እሺ ብለው በሚታዘዙ ሰዎች ሰማይ አቴንሽኑን ወደ እነሱ ያደርጋል። በጣም ብዙ የሃይማኖት ቴክኒክ ሳይሆን እግዚአብሔር እሺ እንድንለው ይፈልጋል። ዳዊት በአመጽ ቢሆን የዳዊትን ያክል ያመጸ የለም። በሰው ነፍስ ማጥፋት ቢሆን በእጁ በጣም ብዙ ነፍስ ጠፍቷል። ለምንድነው እግዚአብሔር እንደ ልቤ የሚሆንልኝን የእሴይ ልጅ ዳዊት አገኘው ያለው? በጣም ጻድቅ ሆኖ ነው። በበደል ተገኝቷል። በእጁ ደም ፈሷል። አመጻ ውስጥ ነበረ። ነገር ግን አንድ መንፈስ ነበረው። አቤቱ በእሽታ መንፈስ ደግፈኝ ይላል። አሜን አሜን አሜን። ሁሉ ይቅርብኝ ብሎ ወደ እግዚአብሔር የሚመለስ መንፈስና ልብ ነበረው። እግዚአብሔር ዛሬ አላውቅም እሺ የሚሉትን ሰዎች በምድር በረከት ይሞላቸዋል። አሜን አሜን አሜን። ከዳዊት ሕይወት ጨምቀን ምናወጣው አንድ ነገር ነው። እሺ የሚል ልብ ነበረው። ብሉይ ኪዳንን በብዛት ብናጠና ሁሉም የሚናገሩት ይሄ ነው። ከደቀ መዛሙርቱ ሕይወት ወደ አዲስ ኪዳን ስንመጣ እሺ የሚል መንፈስ ነበራቸው። ወደ ማዶ እንሻገር ሲሉ ደክሟቸዋል፣ እርቧቸዋል። እንሻገር ሲላቸው ግን እሺ አያውቁትም። ከፊታቸው ብዙ ነገር ይገጥማቸው ነበር። ግን ኢየሱስን የመታዘዝ መንፈስ፣ የእሽታ መንፈስ በደቀ መዛሙርቱ ልብ ውስጥ ነበር። የአዲስ ኪዳን ትልቁ ዋናችን ደግሞ ኢየሱስ በእሽታ መንፈስ ራሱን ይገለጠ ነበር። ለአባቱ እሺ ብለዋል። በኋላ መልስበታለሁ። የሞትን ጽዋ ሲጠጣ እሺ ብለዋል። ፍቃዱን አሳልፎ መስጠት ፈልጓል። ይለፈኝ ይሄ ጽዋ ብለዋል። ነገር ግን አንተ ያልከው ይሁን ብለዋል። ለእግዚአብሔር እሺ ያለ ሰው በታላቅ በረከትና ክብር ይባረካል። ለዚህ ነው በዚህም ምክንያት አለ ፊልጵስዩስ ምዕራፍ 2 ላይ እግዚአብሔር አባቱ ያለ ልክ ከፍ ከፍ አደረገው። አሜን አሜን። ታላቅ በረከት ውስጥ የምትገቡት የምንም አይነት ቴክኒክ ሳትጠቀሙ መጽሐፍ ቅዱስ እሺ በሉኝ ብቻ ነው የሚለው። ዛሬም እሺ እንድንለው ይርዳን። ጎናችሁ ያለውን እግዚአብሔርን እሺ በለው በሉልኝ። ጳውሎስን እግዚአብሔር ደማስቆ መንገድ ላይ አግኝቶት የመውጊያውን ብረት ብትቃወም ላንተ ይብስብሃል፣ እሺ በለኝ፣ የምታሳድደኝ እኔ ክርስቶስ ነኝ አለ። ያችን ፔሬድ ኮምቢ ብሎ ቢያልፍ ሞት ነበር። ብረቱ ወደሱ ነው፣ መውጊያው ወደሱ ነበር። ጳውሎስ ግን እሺ አለ። ጨካኝ የነበረው መንገድ ተወ። በአጠቃላይ አዲሱም ኪዳን ብሉይም ኪዳን የሚናገረው ምንድነው? እሺ ያሉ ሰዎች የሰማይን አቴንሽን ስበዋል። ዛሬ እግዚአብሔርን እሺ እንድንለው ይርዳን። ጎናችሁ ያለውን በምን እሺ እንደምትለው ስማ በደንብ በሉልኝ። እግዚአብሔርን እሺ ስንል ምን እያልን ነው? ሁለት ነገርን እያልን ነው። እግዚአብሔርን እሺ ማለት የመጀመሪያው ፍቃዳችንን እየተውን ነው። ፍቃዳችንን እየተውን ነው። መሻታችንን ዕውቀታችንን እየተውን ነው። የእግዚአብሔርን ሐሳብ እየመረጥን ነው። ትዝ ይላችሁ ከሆነ ሳሙኤል እግዚአብሔር በመንፈሱ ውስጥ ባስቀመጠው መልእክት ለሳኦል እንደዚህ ያለው መታዘዝ እኮ ከመስዋዕት ይበልጣል። አሜን አሜን አሜን። እግዚአብሔር እሺ ሚሉትን ነው የሚፈልገው። ከመስዋዕት በፊት እንድትታዘዘው ነው የሚፈልገው። እግዚአብሔር አቴንሽኑን የሚፈልገው ፍቃዱን ለተወሰው ነው። ዛሬ አላውቅም ምን አይነት ፍቃድ እግዚአብሔር እኔና እናንተ ጋር እንደፈለገ ፍቃዳችንን እንድንተውለት ጌታ ይርዳን። አሜን አሜን አሜን። እሺ ማለት ፍቃድን መተው ነው። እሺ ማለት መሪውን መልቀቅ ነው። አንዳንድ ሰዎች ለእግዚአብሔር መሪያችንን ለቅና ጌታው ታጠፍ በቀኝ እንለዋለን። ጌታው በግራ ግባ በዛች ጋር ወይ መሪውን ያዙት ወይ መሪውን ልቀቁት። እሺ ማለት የህይወቴ መሪ አንተነ፣ የቤቴ መሪ አንተነ። በማላውቀው መንገድ እንኳን ሂድ ብትለኝ እታዘዛለሁ። ባልገባኝ መንገድ ብታስኬደኝ እንኳን እሺ ብዬ ፍቃዴን እለቅልሃለሁ ማለት ነው። እግዚአብሔር እሺ እንድትሉት ይፈልጋል። ጎናችሁ ላለው መሪውን ልቀቅ በደንብ በሉት። እሱ ወደ ወደደው ይምራ። ሾፌር የሆናችሁ ታውቃላችሁ። ብዙ ጊዜ ገቢና ስንቀመጥ ሾፌሮች ሁለት ሾፌር አንድ ላይ አይደለም አይደል? እግራችን ይንከራተታል። ፍሬን እኔ ጋር እኮ የለም፣ እግሬ በቃ ይንከራተታል። ያዝላል፣ አያስችለንም። ለእግዚአብሔር ከሰጠን እንደዚህ አንበል። እሱ ወደ ወደደው ጥፍ ያርገን። እሱ ወደ ወደደው ይምራን። የመንፈስ ቅዱስ ኃይል ደግሞ አንዱ የመምራት አቅም ነው። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። ባልገባን መንገድ እየመራን እንኳን እግዚአብሔር በረከት ላይ ያደርሰናል። አሜን አሜን አሜን። መታዘዝ ማለት ወይም እሺ ማለት ፍቃድን መልቀቅ ማለት ነው። ሌላ ሁለተኛ ተግባራዊ ዕውቅና መስጠት ነው። እሺ ማለት
በአፍ ብቻ አይደለም እሺ ምንለው በተግባርም ጭምር እግዚአብሔርን በህይወታችን ላይ ጣልቃ ማስገባት ነው። እግዚአብሔር ራሱ ይመራቸዋል። እግዚአብሔር ራሱ መንገዱን ያሳያቸዋል። ከናንተ የሚፈልገው እሺ ምራኝ፣ እሺ ወዳልከው እሄዳለሁ፣ እሺ ሐሳብህን እመርጣለሁ፣ እሺ ፍቃድህን እከተላለሁ የሚል ሰው በእግዚአብሔር በረከት ይሞላል። እነዚህ ነገሮች በልባችሁ ያዙና በጣም ይሄንን ቃል የሚፈታልኝ ዘፍጥረት 26 ነው። ቶሎ ብዬ ዘፍጥረት 26 ላይ ትንሽ ብቆይ ደስ ይለኛል። ብዙዎቻችሁ የምታውቁት ቃል ነው። እግዚአብሔር ይስሐቅ ጋር መጣ፣ ዛሬም አንተ ጋር ይምጣ። አሜን አሜን አሜን። እግዚአብሔር ይስሐቅ ጋር መጣና አንድ ቃል የተናገረው ዘፍጥረት 26 የሚናገረው እግዚአብሔር ይስሐቅ ጋር መጥቶ ተገልጦለት ወደ ግብጽ እንዳትወርድ አለው። እስቲ ወደ ግብጽ አልወርድም በሉ። ድገሙና እንደገና። አላውቅም ለአንድ ሰው እግዚአብሔር ይሄ መልእክት ነው። ይስሐቅ ወደ ግብጽ አትውረድ፣ እኔ በምል ምድር ተቀመጥ እንጂ። በቃ አንድ ነገር ነው የሚጠብቀው እግዚአብሔር፣ እሺ ወይም እምቢ። ወደ ግብጽ እሺ ብለ ሳትወርድ እኔ በምል ምድር ብትቀመጥ አንተ አንድ ነገር አድርግልኝ፣ እኔ 3 ነገር አድርግልሃለሁ አለ። ዛሬ እነዚህ 3 ነገሮች ወደ ቤታችሁ ይገባሉ። ካንተ ምፈልገው ሌላ አይደለም። ይስሐቅ ካንተ ምፈልገው እሺ እንድትለኝ ብቻ ነው። አትውረድ ወዳልኩ፣ አትሄድ ወዳልኩ ስፍራ አትልቀቅ ያልኩን ሳትለቅ ቁጭ ብትል 3 በረከቶች ያገኙሃል አለ። የመጀመሪያው እኔ ካንተ ጋር እሆናለሁ። እስቲ ጮና አሜን በሉ። ከአንድ ጀምሮ ሙሉን ሐሳብ ስታነቡ ይሄ ነው። እሺ ብለህ ብትቀመጥ ትልቅ ዋራንቲ እሰጥሃለሁ፣ ትልቅ አለኝታነት እሰጥሃለሁ። ገንዘብ ሳይሆን መልአክ ሳይሆን እኔ ራሴ ካንተ ጋር እሆናለሁ። የእግዚአብሔር አብሮነት ከምንም በላይ ነው ወዳጆቼ። ብቻ እግዚአብሔር አብሯችሁ ይሁን። እግዚአብሔር አብሮት ያለውን ሰው ማንም ሊያስቆመው አይችልም። ምንም ኃይል ሊገድበው አይችልም። ልባርካችሁ፣ የእግዚአብሔር አብሮነት ከፊታችሁ ለበረከት ይወጣል። ይስሐቅ ትልቅ ዋስትና የምሰጥ እኔ ካንተ ጋር እሆናለሁ። የምትሄድበት ምድር ላይ እምቢ ብለ ያንን የተስፋ ከተማ የሆነውን ግብጽን ትተ ደረቅ የሚመስለውን ባዶ የሚመስለውን የማይረባ የሚመስለውን ብትመርጥ እኔ ካንተ ጋር እሆናለሁ። ዛሬ መልእክት አለኝ። አላውቅም ሰው የመረጠውን ላለመምረጥ እሺ ካላችሁ፣ እግዚአብሔር የመረጠውን እሺ ብላችሁ ለመምረጥ ቃል ከገባችሁ እግዚአብሔር ከናንተ ጋር ይሆናል። የእግዚአብሔር አብሮነት ታሪካችሁን ይቀይረዋል። ሰዎች የሚቀየሩት በገንዘብ ብዛት እንዳይመስላችሁ በእግዚአብሔር አብሮነት ነው። እነዚህ የምታነቧቸው እዚህ ቃል ላይ ያሉ ታሪክ የሰሩት ኃይለኛ ሆነው አይደለም፣ ትልቁ እግዚአብሔር አብሯቸው ሆኖ ነው። እንደውም አንዳንዶቹ ደካማ ናቸው፣ አንዳንዶቹ አፈትብ ናቸው። እግዚአብሔር ግን ከነሱ ጋር ነበረ። ልባርካችሁ፣ እግዚአብሔር አብሯችሁ ይሆን። በቃ ታሪክ የሚቀየረው ያኔ ነው። እግዚአብሔር ግን አብሮት የሚሆን ሰው እሺ የሚል ሰው ነው። ይስሐቅ እሺ ብትል እኔ ካንተ ጋር እሆናለሁ። ይሄ ትልቅ በረከት ነው። በብሉይ ኪዳን በተለይ እግዚአብሔር ትልቅ ለነቢያቱም ለመሪዎችም ከነ ሙሴ ጀምሮ የሚሰጠው ዋስትና ምን ነበረ? እኔ ካንተ ጋር እሆናለሁ። እነሱም ትልቅ ዋስትና የሚፈልጉት መልአክ እንኳን ይወጣል ሲል ሙሴ ኖ ኖ ኖ ኖ አንተ ካልወጣ አታውጣን። መልአክን ሳይሆን የምንፈልገው ያንተን አብሮነት ነው የምንፈልገው። እግዚአብሔር አብሯችሁ ይሁን። ታሪክ ይቀየራል። የጨለመው ይበራል። እግዚአብሔር አብሯችሁ ይሁን። የደረቀው ፍሬ ይሰጣቸዋል። እግዚአብሔር አብሯችሁ ይሁን። ጀርባ የሰጧችሁ ሰዎች መልሰው ይፈልጓቸዋል። እግዚአብሔር አብሯችሁ ይሁን። ደረቁ ነገር ልምላሜ ይሰጣቸዋል። እኔ አላውቅም ዛሬ እሺ ለሚሉ ሰዎች ሌላ አይደለም፣ ብርና ወርቅ አይደለም፣ እግዚአብሔር የሚሰጣችሁ ራሱን ነው። አብሯችሁ ይሆናል። ውጣ ባልክበት እሺ ብለህ ከወጣ፣ ቁጭ በል በተባልክበት እሺ ብለህ ቁጭ ካልክ፣ ማንም ይቅር ማንም አጀብ ይበተን፣ ትልቁ አምላክ ግን ከናንተ ጋር ይሆናል። ይስሐቅ ምርጫው አንድ ነው። የተጠየቀው 1,000 ነው። የሚሰጠው ግን 3 በረከት ነው። ያ በረከት የመጀመሪያው የኔ አብሮነት ካንተ ጋር ይሆናል አለው። ሁለተኛ በጣም ልቤ ይነካል። ቁጥር 3 ላይ እባርካለሁ። እስቲ እባርካለሁ ብሎ የመጀመሪያው እኔ ካንተ ጋር ነኝ። ቀጥሎ ደግሞ ሁለተኛ በረከት እባርካለሁ። በረከት ፈልጋ አይደል መሄድ የፈለከው? ስፍራ መልቀቅ የፈለከው? መኖር ፈልጋ አይደል? ሰርቫይቭ ማድረግ ፈልጋ አይደል? በምትሄድበት እኔ የለውም፣ ሞት ነው ያለው። ነገር ግን እዚህ እሺ ብለህ ብትቀመጥ እኔ እባርካለሁ። አቅርቦትህ እሆናለሁ፣ እህልዋ እሆናለሁ፣ እንጀራ እሆናለሁ። ሰማያቱ ጠልን ያንጠባጥባሉ። የዘራው በ100 እጥፍ ይባረክልሃል። አላቅም ለአንድ ሰው ይሄ መልእክት ነው። እግዚአብሔር ሊባርካችሁ ወደ እናንተ መጥቷል። ሰማይ ሊከፍትላችሁ ወደ እናንተ መጥቷል። ሌላ አይደለም የሚፈልገው፣ ሌላ አይደለም። ብዙ አይነት አተታ አይደለም እግዚአብሔር የሚፈልገው። እሺ በለው።
እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ። አሜን አሜን አሜን። ዛሬ በጣም ብዙ ሰው ወደ በረከት ማሳ ውስጥ ይገባል። ያ በረከት ምን እንደሆነ በኋላ ነግራችኋለሁ። ሶስተኛ ዋስትና በጣም የገረመኝ እሺ ብትል አንተ አንድ ነገር እሺ ብትል እኔ የምሰጥህ ሶስት ነው። አብሮነቴን ሰጣሃለሁ፣ በረከት ሰጣሃለሁ። ሶስተኛ እነዚህን ምድሮች ለአባቴ የገባሁትን ቃል ኪዳን ላንተ አጸናለሁ። ዋው ዋው ዋው! እስቲ ትንቢት ያላችሁ ሰዎች እጆቻችሁን አሳዩ። ትንቢት አላችሁ? እሺ ምጠብቀው አለኝ ሚልስ ያልተፈጸመ ምጠብቀው። በጣም ጥሩ። የምጠብቁት ነገር ከናንተ የሚፈልገው በጣም ብዙ ነገር አይደለም፣ እሺታም ብቻ ነው። እሺ ካላችሁ እግዚአብሔር ቃሉን ይዞ ይመጣል። ይስሐቅ እሺ ብለህ እዚህ ብትቀመጥ ለአባትህ ለአብርሃም የነገርኩት እግር በእግር ተከትሎ አንተና ቤተሰብ ላይ ይመጣል። ሃሌሉያ። 1990 ምናምን 2006 2010 የሰማችሁት አንዳንድ ትንቢት የናንተን እሽታ እየጠበቀ ነው። እሺ ባላችሁበት ቅጽበት እግዚአብሔር ጣሉን ያወርደዋል። አሜን አሜን። ሆነ ታዲያ መጽሐፍ ቅዱስን ስትመረምሩ ከቁጥር 12 ጀምሮ ያለውን ቃል ስታነቡ ሶስቱም ነገሮች 100% ተፈጽመዋል። እግዚአብሔር ከሱ ጋር ነበረ። ቀጥሎስ እግዚአብሔር ባረከው። ቀጥሎስ እግዚአብሔር ምድርን ሰጠው። ሶስቱ በረከቶች እግር በእግር ተከተሉት። ከሱ አንድ ነው የተፈለገው እሺ ማለት፣ ከእግዚአብሔር ግን ሶስት ነው የተለቀቀለት። እናንተ አንድ እሺ ብላችሁ ወደ መስመር መግባት፣ ወደ እግዚአብሔር ፍቃድ መግባት፣ ወደ እግዚአብሔር ምርጫ መግባት በእናንተና በቤታችሁ ላይ አይታችሁ ማታውቁትን በረከት ያዝንብላችሁ። የመጀመሪያው በረከት እግዚአብሔር አብሬ ሆናለሁ ነበር ያለው። አዎ ሆነ። እና አቤሜሌክ የሚባሉ ሰዎች ተደራጅተው መጥተው ከተማችንን ልቀቅልን እስኪሉ። ለምን? እግዚአብሔር ካንተ ጋር እንዳለ አይተናል። በምን አወቅ? ስትዘራ 100 እጥፍ ነው የሚበቅልልህ፣ ስትቆፍር ምንጭ ነው የሚወጣልህ። ይሄ ጉዳይ አጋጣሚ አይደለም። ይሄ ጉዳይ እድል አይደለም። እግዚአብሔር አብሮ ስላለ እንጂ። አንዳንድ ሰዎች እሱ እድለኛ ነው ይባላል። ኖ እድል አይደለም፣ የእግዚአብሔር አብሮነት ነው፣ የእግዚአብሔር መገኘት ነው። ልባርካችሁ ዛሬ ማለዳ እግዚአብሔር አብሯችሁ ይሆናል። የነካው የሚባረክለት ሰው ማለት ነው እግዚአብሔር አብሮት ይሆን። የቆፈረው ምንጭ የሚሰጠው ማለት ነው። የሮጠበት የሚሸለም ነው። በገባበት በሞገስ የሚቀበሉት ነው። ያ ሰው እግዚአብሔር አብሮት ያለ ሰው አጋጣሚ አይደለም። መተው እባክህ ወይ ልቀቅልን ወይ ከኛ ጋር ቃል ኪዳን አድርግ እንዳትነካል። ለምን? እግዚአብሔር ካንተ ጋር አለ። ለምን? እንዴት አወቃችሁ? ይሄው ምንጩ ፈለቀ። ይሄው አንድ ዘርተ 100 በቀለልህ። ሃሌሉያ። ይሄው ደረቁ ምድር ላንተ ግን ውጤት ሰጥተዋል። በጌታ በኢየሱስ ስም ይባርካችኋል። አሜን በሉ ጮህና። እግዚአብሔር ከናንተ ጋር ሆኖ ይባርካችኋል። የገባችሁበት ፍሬ ይሰጣችኋል። የረገጣችሁትን ትወርሳላችሁ። የሰዎች ልብ ይከፈትላችኋል። ሌላ አይደለም፣ እግዚአብሔር አብሮት አለ። እኔ ሁሌ ጸሎቴ ሌላ አይደለም እግዚአብሔር መታወቂያዬን እግዚአብሔር አብሮት ያለ ሰው በሚል አድርግልኝ ነው። ሰዎች ቢኖሩ ባይኖሩ፣ አቅም ያላቸው ቢኖሩ ባይኖሩ፣ ብቻ እግዚአብሔር ካንተ ጋር ይሁን። ታሪክ ይቀየራል። ብቻ እግዚአብሔር አብሮት ይሁን። የጠነከረው ይሰባበራል። ብቻ እግዚአብሔር አብሮ ይሁን። በር የሌለው ላንተ በር ይወጣለታል። ብቻ እግዚአብሔር አብሮ ይሁን። ደረቅ ምድረ በዳ ላንተ ፍሬን ይሰጣል። ዋስትናው ይሄ ነው። ከኛ የሚፈለገው ብዙ አይደለም። 1000 እሺ ያለ ሰው እግዚአብሔር አብሮት ይሆናል። ባይዘዌ በአዲስ ኪዳን ላይ በኋላ ፊልጵስዩስ ላይ ደመድምላቸዋለሁ። ጌታ ኢየሱስ ክርስቶስ በጣም ትልቅ ከፍታ ውስጥ የገባው እግዚአብሔር ያለ ልክ ያከበረው በዚህ ፕሪንሲፕል ነው። እሺ ካላችሁ ያለ ልክ ክብር አለ። እግዚአብሔር አብሯችሁ ይሆናል። የመጀመሪያው አብሬ ሆናለሁ አለ፣ ሆነ። ሁለተኛውስ እባርካለሁ ብሎት ነበር። ተባረከ ይስሐቅ። አረ በሚገርም ሁኔታ ነው የተባረከው። አረ በሚደንቅ አነጋጋሪ ሁኔታ ነው የተባረከው። እግዚአብሔር ዛሬ በኢየሱስ ስም በረከቱን ያምጣ። ብረት ማግኔት ጋር ለመጣበቅ ምንም መንፈሳዊ ቋንቋ አይጠቀምም። ኔቸሩ ነው መጥቶ የሚያጣብቀው። ከእግዚአብሔር ጋር የሆነ ሰው በረከት ላይ ሁሌ መጥቶ ይጣበቃል። አሜን አሜን። ጤንነት ላይ ሁሌ ይጣበቃል። እሺ የሚል ሰው በእውነት እኮ ነው የምላችሁ ዘመኑ በተድላ ይደመደማል፣ ቤቱ በእልልታ ይሞላል። ስለ እግዚአብሔር በረከት በእናንተ ላይ ዛሬ እናገራለሁ። እግዚአብሔር ይባርካችሁ። አንዳንድ ሰው ምንድነው በረከት? እኔ በቃ ዋናው ጤናዬ እግዚአብሔር ባርኮኛል። ጤና በረከት ነው ታዲያ ዋናው ብለ ለምን? ጤናም በረከት ነው። አንዳንዱ እግዚአብሔር ምንም በሰማዩ ስፍራ እሱም በረከት ነው። አሜን አሜን አሜን። ሪጀክት አናርግ፣ አንግደርደር። በአፋችሁ የገፋችሁት ነገር በአካል ቤታችሁ አይመጣም። በአፋችሁ የተቀበላችሁት ነው እናንተ ላይ የሚመጣው።
አበሻ ግን በጣም እንደው ደስ ሲለው ምንድነው የሚያደርገው? እኔ ዋና መዳኔ ነው፣ ጌታ እግዚአብሔር አድኖኛል። እውነት ነው፣ ከሁሉ በላይ ነው መዳናችን። እግዚአብሔርን ተከትሎ ክርስቶስን ተከትሎ ቤቱን ንብረቱን ነገሩን ሁሉ አላየውም አለ ጌታ። ሁለት ቃል ኪዳን ገብቷል። በሰማይ የዘላለም ሕይወት፣ በምድርስ ምን ነው? እሷ ላይ ፈራችኋት? በምድር 10 እጥፍ 100 እጥፍ። ጎናች ያለውን የላይኛውን ብቻ ተው በሉት። የላይኛው የዘላለም ሕይወት ነው፣ በምድርም ደግሞ 100 እጥፍ ይላል። 100 እጥፍ በረከት የዘራው መባረክ። ይስሐቅ 100 እጥፍ ተባረከ እኮ ነው የሚለው። እግዚአብሔርን እሺ ሲል ዘርን ዘራ። እግዚአብሔርን በዚያችው ምድር ሃሌሉያ በዚያው ዓመት አሜን 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 100 እጥፍ ባረከው። 100 እጥፍ አገኘ ይልና እግዚአብሔርም ባረከው ይላል። አጋጣሚ አይደለም ማለት ነው። በመስመር ዘርቶ አይደለም ማለት ነው። ተባርኮ ነው። አንድ እጆቻችሁን ዘርጎ አጋጣሚ የሆነ መባረክ አልልም። በእግዚአብሔር እሽታ ውስጥ ያለ መባረክ ወደ ቤታችሁ ይምጣ፣ ወደ ጓዳችሁ ይምጣ። እሺ ያላችሁት ጌታ አደባባይ ይባርካችሁ፣ የእጃችሁን ሥራ ይባርክላችሁ፣ ጤናችሁን ይባርክላችሁ። እሺ ያላችሁት ጌታ በኢየሱስ ስም በሰው ፊት በሞገስ ይሞላችሁ። በረከት እንደ ሙጫ መጥቶ ይጣበቅባችሁ። ይሄ ትልቅ በረከት ነው። ይስሐቅ እሺ ብለህ ከተቀመጥክ ካንተ ጋር እሆናለሁ፣ እሺ ብለህ ከተቀመጥክ እባርካለሁ። 100 እጥፍ ነው የተባረከው። በጣም ልቤ ይነካል። ሶስተኛው እሺ ብለህ ከተቀመጥክ እነዚህን ምድሮችና ህዝቡን አካባቢውን ሰጣለሁ ብሎት ነበር። በአብርሃም ዘመን ይጠጣቸው የነበረ ለአብርሃም ኪዳን የሰሩለት ምንጮች 3 ምንጮች ነበሩ። እነሱን ምንጮች መልሶ አስቆፈረ ይላል። ለምን? እግዚአብሔር ለአባት ለአብርሃም ቁጥር 6 ላይ የነገርኩትን ማላ ላንተ አጸናለሁ እሺ ካልክ ብሎት ነበር። አሜን አሜን አሜን። ስለዚህ እሺ ሲል እግዚአብሔር አብርሃም ጋር የተናገረውን ይስሐቅ ጋር 100% ፈጸመው። አብርሃም የጠጣውን ጉድጓድ ልጁ ጠጣበት። ሃሌሉያ። አብርሃም የተባረከበትን በረከት የፍልስጤም ሰዎች ደፍነዋቸው ነበር፣ መልሶ አስቆፈረ። አንድ በረከት ልባርካችሁ። የተዘጉባችሁ ነገሮች በኢየሱስ ስም መልሰው ፍሬ ይስጧችሁ፣ መልሰው ይፍለቁላችሁ፣ ተመልሰው በኢየሱስ ስም ያርኳችሁ። ከነሱ በመጠጣት እግዚአብሔር እርካታን ይስጣችሁ። የሚገርም እኮ ነው። ቆፈረ ምንጭ ወጣ ይላል። ሲከራከሩት ግድ የለም እልፍ ብሎ ቆፈረ። ሲከራከሩ ስጥና ኤሴቅ እያለ ሄደ፣ እስከ ሮቦት ድረስ ደረሰ። አረ የምን ሮቦት? ቤርሳቤህ ድረስ አዲስ ምንጭ ወጣ። ሃሌሉያ። እውነትም ምድሩን ሰጠው። ምድሩን እንደሰጠው የምታውቁት አንድ ቦታ ሞክሮ ፌል አላደረገም። ቀጣይም ሲሞክር ተሳካለት። አሁን ልባርካችሁ ነው። እናንተ ላይ በረከት ሲሰራ የገባችሁበት ሁሉ ምርት ይሰጣችኋል። እናንተ ቤት በረከት ሲሰራ በገባችሁበት መስሪያ ቤት ለበረከት ሆናላችሁ። እግራችሁ የረገጠበት ስፍራ ሁሉ ምንጭ ይፈልቃል። እኔ ዛሬ እናገራለሁ፣ እሺ ለሚል ሰው እግዚአብሔር ምንጩን ይከፍትለታል። እስቲ እሺ ላለው በሎ። ሌላ አይደለም እግዚአብሔር ያለን እሺ ብትሉ፣ ፍቃዴን እሺ ብትሉ፣ መሪውን ያንን መቀመጫ ለኔ ብትለቁልኝ የምድርን በረከት ትበላላችሁ። ቶሎ ብዬ ፊልጵስዩስ 2 ላንብብ። በጣም ወሳኝ ቃል ነው። አዲስ ኪዳን ላይ ነገሮችን ሁሉ ማሰር ስላለብን በጣም ብዙ እሺ ያሉ ሰዎች ብናገር ደስ ይለኝ ነበር። ካለን ጊዜ አንፃር ነው መጸለይ ስላለብን። ፊልጵስዩስ 2 ላይ ሐዋርያቱ እሺ ብለዋል፣ ተአምራት ሆኖላቸዋል። ሃሌሉያ። ከቁጥር 4 ጀምሮ እናንብበው። ፊልጵስዩስ ምዕራፍ 2 እሺ በማለት የታወቀው ቁንጮ የሆነው የናዝሬቱ ኢየሱስ ነው። ለእግዚአብሔር ለአባቱ ሐሳብ እሺ ብሏል። አሜን አሜን። በክርስቶስ የነበረ የሐሳብ በእናንተ ዘንድ ደግሞ ይኖር። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። እስቲ ከኔ ጋር እቺን አንብቧት። በምስሉም በለው እንደ ሰው ተገኝቶ ራሱን አዋረደ ለሞት፣ ይኸውም የመስቀል ሞት እንኳን የታዘዘ ሆነ። በጣም ይገርመኛል። ለሞት አለና የሞቱን ከፍተኝነት ሲናገር ይኸውም የመስቀል ሞት፣ ከባዱን ሞት እሺ ብሎ ታዘዘ። ቀጥሎ ሲናገር በዚህም ምክንያት እግዚአብሔር አባቱ ያለ ልክ ከፍ ከፍ አደረገው። አሜን አሜን አሜን። የኢየሱስን ሕይወት ስትመረምሩ ሌላ አይደለም።
ጌተሰማኒ ላይ እንኳን የደም ላብ እያላበው እያማጠ አባት ሆይ ይህች ጽዋ ከእኔ ትለፍ እያለ ነገር ግን እኔ ወደድኩት የኔ እሺ ሳይሆን ያንተን እሺ ነው መፈልገው ያንተን ፍቃድ ነው መፈልገው ያንተ ፍቃድ ከሆነ እጠጣዋለሁ እታዘዘዋለሁ አለ። የሚያበረታ መልአክ መጥቶ አበርትቶት ያንን የሞት ጽዋ የናዝሬቱ ኢየሱስ ጨለጠው። መጽሐፍ ቅዱስ ሲናገር በዚህ ምክንያት እግዚአብሔር በምክንያት ያከብራል። እሺ ሚሉትን ያከብራል። እግዚአብሔር አጋጣሚ አይደለም። አንዳንድ ነገር ሻሞ እንደሚባል ልጆች ሆነን ሻሞ ይባላል። ከዛስ አንድ ጉልበተኛ ተጋድሎ ያችን ዘይቱና ወይም ብርቱካን ካገኘ ይበላታል። እግዚአብሔር ሻሞ የለውም። ለጀግና አይደለም ሻሞ ብሎ የሚለቀው። እግዚአብሔር ለታዘዘ ነው የሚመጣው። ጩና ባካቸው አሜን በለው። እግዚአብሔር እሺ ላለ ሰው በአድራሻው ይመጣለታል። ወደዚህ ወደ ቃሌ በቃሌም ወደሚንቀጠቀስ ሰው እመለከታለሁ ነው ያለው። እሺ ወደሚል ሰው እግዚአብሔር በረከቱንና ሙላቱን ይዞ ይመጣል። ኢየሱስ ተባርኳል። አዎ ያለ ልክ ከፍ ከፍ ብሏል። ከስም ሁሉ በላይ ያለውን ስም እግዚአብሔር አባቱ ሰጥቶታል። በዚህ ስም አጋንንቶች ይሰግዳሉ፣ ይንቀጠቀጣሉ፣ ይንበረከካሉ። ሪዝኑ ምን ነበረ? እሺ ያለ ያለ ልክ ከፍ ከፍ አደረገው። ጎናችሁ ያለውን እግዚአብሔር ምን እያለህ ነው በሉት። ታው ሲለን እሺ፣ አድርግ ሲለን እሺ፣ ጸልይ ሲለን እሺ፣ ምሽግ ግባ ሲለን እሺ። አረ በጣም ብዙ እሺ ምንለው አለ። ውደድ ሰውን ሲለን እሺ፣ እንዴት አድርጌ ወዳለው ያንዘረዘረን ሳይሆን ውደድ ይቅርበል ሲለን እሺ። ይቅር የሚሉ ይቅር ይባላሉ። አሜን አሜን። ታምራት ትፈልጋላችሁ? የሚላችሁን አድርጉ። ቃና ዘገሊላ ላይ ወይን ጠጁ ውሃ የነበረው ወደ ወይን ጠጅ የተቀየረው ታይቶ ማይታወቅ ቴስት የመጣው እሺ በሚሉ በጣም ጥቂት ሰዎች ናቸው። ግርግር ያበዙ አይደለም። ውሃ ሙሉ ሲሉ እሺ። አስተያየት የሚሰጡ አይደሉም። ጌታ እግዚአብሔር አስተያየት የሚሰጥ አይደለም የሚፈልገው። እግዚአብሔር ሆይ ቅራሪ ላይ እናድርግ ኖ ጋኖቹን ደጅ ያሉትን በሰው ቅራሪ ላይ አይደለም በባዶ ላይ እኔ ደግሳለሁ፣ ምንጭን አፈልቃለሁ። አሜን አሜን አሜን። ጋኖቹን ውሃ ሞሏቸው። ቀጥሎስ አሁን ቅዱና ለህዝቡ ስጧቸው። መታዘዝ ይፈልጋል። ውሃን ወይን ጠጅ ነው ብሎ መስጠት ይፈልጋል። ተሰምቶ ታይቶ ማይታወቅ ታምራት የመጣው እሺ ባሉ ውሃ በቀዱ አገልጋዮች ነው። እግዚአብሔር እሺ እንድንለው ይርዳል። ጎናችሁ ያለውን እሺ እንድትለው ይጠብቃል በሉት። ታምራት ይመጣል፣ ታምራት ይመጣል፣ ታምራት ይመጣል። አሜን አሜን አሜን። ሳሙኤል ለሳውል ትልቅ ነገር ያለው እግዚአብሔርን መስማት ነው ከሁሉም ይበልጠው አለው። መታዘዝ ከመስዋዕት ይበልጣል። አሜን አሜን። ማዳመጥም ያውራ በግ ስብን ከማቅረብ ይበልጣል። እግዚአብሔር እሺ እንድንለው ይፈልጋል። እሺ የሚል ሰው አለ ዛሬ? እስቲ እግዚአብሔርን እሺ ላለው ሜል አዎ ተታዘዛላችሁ? ተታዘዛላችሁ? አድርግ ሚለን እናደርጋለን። ምናልባት ዛሬ ሞቅ የሚያደርግ አይደለም። አዎ ግን እግዚአብሔር ወደ መስመር ሊያስገባን ነው። እሺ በሉ። እግዚአብሔርን እሺ በማለት ብቻ ነው ወደኛ ማቅረብ የምንችለው። ወደ ልባችን፣ ወደ ቤታችን፣ ወደ ጓዳችን እግዚአብሔር የሚመጣው የእሽታ መንፈስ ይሰጠን ነው። እንደ ዳዊት ዛሬ ጸልያለሁ። እኔም አባት ሆይ እሽታ መንፈስ ደግፈኝ። ይህንን ህዝብ በእሽታ መንፈስ ደግፈው። ያን ጊዜ የተባረክን እንሆናለን። ያን ጊዜ እግዚአብሔር ያለ ልክ ከፍ ከፍ ያደርገናል። ያን ጊዜ እንደ ቃና ዘገሊላ ውሃ የነበረው ያለቀው ባዶነት በመታዘዝ ውስጥ ወደሚመጣ ታላቅ በረከት ይቀየራል። ያን ጊዜ እግዚአብሔር ጠላቶቻችሁን በእጃችሁ አሳልፎ ይሰጣችኋል። እግዚአብሔር እሺ እንድንለው ይርዳን። እንጸልይ። እግዚአብሔር ይባርካችሁ። ቴንክ ዩ